ለመስማት አንሞክርም። በዚህ ለምኮ ጽሁፍ የሚነገራችሁ በዚህ ስሜት አይደለም። ለምን ተረጋግተን ለመስማት አንሞክርም? በዚህ ስሜት አንተ ስለመረጋጋት እሺ፣ ነገሩን እያወሳሰብኩ ነው። በቃ ዝም በል እስኪ። መረጋጋት ይላል። ምን ስራ መረጋጋት ነው? እንዴ ፓወር ከሆነ እሷም አትናገርም። እኛ ማሰማው እንደዚህ አይነትን ሁኔታ የወዱ አመታትን ይቺን ስሜት አሳልፋ እሺ፣ ካወቅን በኋላ ይሄንን ነገር እናውራበታለን። አሁን ለማወቅ መረጋጋት አለብን። ሁሉ ጊዜ ችግር ውስጥ መግባታችንን ልጅቷን ካጠገበ እናንተ ትቻቸው ሄዳለሁ ማለት ምን ማለት ነው? የነበረው ትዳራችን የውሸት ነበር፣ እያስመሰልክ ነበር። እንደዚህ አይነት ስሜት ብዙ ዋጋ ያስከፍልሃል ነገ እያልኩ ነው። ተረጋጋና ስማኝ። የመጨረሻው እንዴ ለልጆች አታስብ። እኔ ሌላ ምን ይሄው እኔ ዝቅ ብዬ እንግዲህ የሆኑ ሰዎች ጠብቀውት 3 ሰዎች መተውታል እና ማን እንደሆኑም ምንም የምናውቀው ነገር የለም፣ መረጃውም የለንም። ብቻ እኔ አላውቅም ሲመስለኝ፣ ግን በቀደም ከተፈጠረው ጸብ ጋር ይመስለኝ እኮ እኔም ከዛ ነገር ትንሽ አገናኝቼዋለሁ። አላውቅም፣ እርግጠኛ አይደለሁኝም ማን ሊሆን ይችላል የሚሉትን ነገሮች እኔም ግራ ተጋብቻለሁ። እስኪ ምናልባት ፊታቸውን ካየ ማን እንደሆኑ የሚያውቅ ከሆነ ራሱን የምንጠይቀው ይሆናል። ነገሩ በጣም ነው የሚያናድደው፣ በጣም ነው የሚያስጨንቀው፣ በጣምም ነው ግራ የሚያጋባው ማለት ነው። እና በዚህ ልክ ማን ሊዳፈር ይችላል? ይህም ጥያቄ ሆኖብኛል አእምሮዬ ላይ እና ይህ ልጅ ምንም ያጠፋውም ጥፋት የለም። ከማንም ጋር ተጋጭቶ የማያውቅም። ይህን ያህል ምናልባት ባለፈው በሩታ ምክንያት ከአንዳንድ ሰዎች ጋር ተጣልተናል። ቤተሰብ የለውም ምናምን ብለው ሊሆን ይችላሉ። የኔ ቤተሰብ ማለት እነሱም ብቻ ልወቃቸው። የኔ ቤተሰብ ደግሞ ማን እንደሆነ ማሳያ ይሆናል። ገብቷል? ቤተሰብ የለውም ብለው ሊሆን ይችላል። ደስ እያደረገ ያሉት እና እንግዲህ እስከ ዛሬ አብርሽ ጋ ነው ሲያወራኝ ነበር፣ ምን ብላ ነው እያለች ስትኖራል። አሁን ግን ለማውጣት እናንተ የምትጋደሉ ከሆነ ምናምን እንዴ መጀመሪያ አስገድዶ እስካልደፈራት ድረስ ፈልጋ በፍቅር ከሆነ የሰጠችው ምንም ሊያደርግ አይችልም እኮ። አላቅም ነው የሚለው። የሆነ ነገር ቢፈጠርም ልጅዬን አሳድጋለሁ ነው እንጂ የሚለው ሌላ ነገር የሚኖርበት አይመስለኝም መቼም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የዛን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? ና ያለው እግዚአብሔር ይመስገን። እናንተም ሰላማችሁ በዚህ ይበል። ዛሬ እንግዲህ ሶሲ ልጅን አባት እናገራለሁ ብላ መታለች። እኔም በቃ ከፍቼ ማነው አብርሽ ነው ልትም ነው ወይስ ምንድን ነው ምናምን እያልኩ ነበር። ትናንት ደግሞ እንዳያችሁት አብርሽ የቡታጅራ ልጅ ይዞ መጥቶ ዩቱበር ነው፣ አዲስ ጀመረ ዩቱበር ነው። እኔ ነኝ ይሄን ኩላ ስህተት ነው ብዙ በትንሹ የሆነ ትንሽ ትኖራለች እንጂ ብዙ ስህተት ነው እያለ ነበርና ከመሸ በኋላ አረፈ ደግሞ እያለች ነው። ሩታ ራሱ ረፍዷል። እውነት ለመናገር የእነሱን ህይወት ታበጣበጣችሁ በኋላ መገጣጠሚያው የሆነ አንድ እቃ ሰብራችሁት መገጣጠሚያው እስከሚጠፋ ድረስ ከሰበራችሁት እኮ ያ ነገር አይጠገንም። ገባችሁ አይደለም? ነገሮቹ ከተበላሹ በኋላ መታችሁ ይቅርታ ብትጠይቁ ለእነሱ ምንም ፋይዳ የለውም። ሲቀጥል ደግሞ በሰው ትዳር መግባቱ ምን አስፈላጊ እኮ አይደለም ማለት። ቅናት ራሱ ቢኖር አምላኪ ወይ የሰው የነዛን ትዳር የእነሱን ህይወት ለእኔም ስጠኝ፣ የእነሱ አይነት ህይወት ለእኔም ስጠኝ ነው የሚባለው እንጂ የዛን ሰው ህይወት አበላሽተን ትዳር ምስቅልቅሉን ካወጣን በኋላ እንደገና ይቅርታ ምናምን እኔ አስፈላጊ ነው ብዬ አላምንም። እና ሶሲ ደግሞ ዛሬ ልጅ ወልጃለሁ ነገ አብርሽን አፍቅረዋለሁ እያልሽ የሰው ትዳር እንዲሁ ነግበኔ ብትሉ ሴቶች ማለት ነው። ሌላው ደግሞ ሲቀጥል ውብዬና ናሂ ውብዬ ያ ልጅ የመጣው ልትቀጣው ነው። ገባችሁ? ነፍሰ ጡር ሆና መውለጇ የደረሰ ሴትዮ ሌላው እንድታስገባለች ብላችሁ ናሂ እንደዚህ ማሰብ በጣም ስህተት ነው ብዬ ነው የማስበው። ሌላ ሲቀጥል ደግሞ መሄድ ራሱ የለብም ነበር፣ ይቅርታ መጠየቅ ያለበት እግዚአብሔርን። እኔ ይቅርታ በቃ ስህተቱን እንደተሳሳተ አውቆ ስህተት እንደሆነ አውቆ ይቅርታ በትክክል ከልቡ ይቅር የሚል ሳሚ ነው እውነት በመጀመሪያ ተመልካቾች አለ። ከዛ ሲቀጥል ደግሞ
እሙን እንዴት እንደሆነ የንፉቀቅ እየሄደ ሲጠይቃት የነበረው እሷም ደግሞ የይቅርታ ሰው ናትና ይቅርታ ተቀባይ ናትና እስኪ ይቅርታ እስከ ዛሬ ጥፋቶቹን አጥፍቶ ይቅር ያለው ትክክለኛ ይቅርታ ህይወቱ እንዲመለስለትና ትክክለኛ እንትን የሚልት ሆነ እስኪ ናቲንም አይታችሁታል። አብርሽ እሙዬ ይቅርታ የሚል ሰው ማለት ነው ትክክለኛ ሳሚ ነው። ጥፋቱን አውቆ እንደገና ተጸጽቶ ቆይቶም ቢሆን እየተሰማው ይቅርታ የሚጠየቀው ልክ እንደ ሳሚ ከሳሚ ተማሪው የምሬ ነው ብላችሁ እንጂ ሁን በተለይ አብርሽማ ይቅርታ የሚባለው ነገር ከአፉ ትውጣ እንጂ የሰው ልጅ እንዴት ይቅርታ ብሎ ሰውን ማሳመን ጭራሽ ምንም አይችልበትም። ምንም ነገር ማለት ነው ምንም ነገር አይችልም። የሰው ልጅ እንዴት ነው ይቅርታ ብሎ እንዴት ማሳመን አለብኝ? ጥፋት እኮ አጥፍቻለሁ፣ ይሄ ስህተት እኮ በደንብ ነው ጥፋት ያጠፋሁት፣ ስህተቴን እንዴት እንትን ማለት አለብኝ የሚለውን እስኪ ሳሚ እንዴት ጥፋቱ ነው ይቅር በኝ ብሎ እንትን እንዳለ እኔው እስኪ እሱ የእሱ ትማሩበታላችሁ። ማርያም ሰላም ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሰላም ብለን ስቻለሁ የተሳሳትኩትን ነገር ግን ስላሳለፍን የፍቅር ጊዜ ብለሽ ማለት ነው። በጣም ደስ የሚሉ በጣም ምርጥ ጊዜ ያሳለፍናቸው እነሱ ስቡስ ሆዲሽ ስላለ ገታ ይቅርታ ሲባል የሰው ልጅ ህይወቱን ለማዳን ያማረ ህይወቱን ያማረ ትዳሩን ለማዳን ይቅርታ የሚባለው ልክ እንደ ሳሚ ነው። ገባችሁ አይደለም? ሌላ ሰው አይግባ፣ ትላልቅ ሰው አይግባ በህይወታችን። እባክሽ አርግ ያልሽውን ነገር በንብርክ ለምን እንትን የሚበለ ብቴ እሆንልሻለሁ። ይቅርታ ሲጠይቅ እንደዚህ ነው። ልንገራችሁ አይደል እኔ የአብሬሽ ይቅርታ በጣም ነው የሚያስቀኝ። ይቅርታ እንደዛ እኮ አይደለም። ይቅርታ ተሳሚ ተማሩ፣ የምር ከሳሚ ተማሩ። ይቅርታ እኔ ያስገቡት እንድትማሩበት ነው እንጂ በተለይ ደግሞ ቡታጅራ ዩቱበሮች ማለት ነው ገና ፌመስ ለመሆን ምን ለማለት የምታደርጉት ድርጊት በስመ አብ ወወልድ ወመንፈስ ቅዱስ የሰውን ህይወት ምስቅልቅሉን ካወጣችሁ በኋላ ከዛ እኔ ነኝ የተሳሳኩት እሷም በቃ ተሳስቻለሁ ገዳም ልገባ ነው ከዛ ደግሞ ልጅ አለ ብላ የምትመጣው አይዶ ነው። የአብርሽ የሚሆን አይሆንም አላውቅም፣ ግን ሩታን እንድትጠራጠር ሩታ ጥርጣሬ ውስጥ እንድገባ እንዳታመን ወደፊት ህይወቷን እንትን እንዳትል ነው በቃ ያደረገችው ማለት ነው። ደግሞ ይቅርታ ሲጠየቅ እንደዛ አይደለም። እኔ እኮ በጣም ነው እኔ ግራ የገባኝ ማለት ነው። እና የይቅርታ ልብ ይኖራችሁ። ሌላው ደግሞ ሲቀጥል የምለው ማለት ነው ማንም ሰው ማለት ነው ጥሩ ትዳር ያ ሰው አሁን እኔ ጓደኛዬ ወይንም የምወደው ሰው ጥሩ ትዳር ከያዘ አምላኪ ወይ ጥሩ ነገር ብትቀኑበትም ያምራል፣ ግን በእንትን ሳይሆን መቅናት ያለባቸው አምላኪ ሆይ የእነሱን አይነት ትዳር ስጠኝ፣ የእነሱን አይነት ህይወት ስጠኝ ነው እንጂ የሚባለው የእነሱ ህይወት ምስቅልቅሉ እስከሚወጣ ድረስ እነሱም እንደኔ መሆን አለባቸው። እኔ ትዳሬ ያላማረ ነው እና እኔ ህይወት የለኝም እና የእነሱን ህይወት እንዳይኖራቸው ማድረግ ይሄ ተገቢ ነው ብዬ አላስብም። በእግዚአብሔርም ያስጠይቀናል። የምሬን ነው የምላችሁ። በተለይ ልጅ ያላቸውን ሰዎች እንደዚህ እንትን እያላችሁ እንትን ምትል ማለት። ሌላው ደግሞ ሲቀጥል ሄሉ ናሂ ያሞታል አትግቢ ውየን ማለት የለብሽ። የምሬን ተናግረሽ ማለት ነው። አንቺም ሴት ነሽ። አንቺ የእሱ አጣቢ ደርሰሽ ምን ነበር የምታስቢ? ምን ነበር የምታረጊው? ምክንያቱም የልጁ አባት ነው፣ የ80 ባሏ ነው። ትችላለች፣ መብቷ ነው እኮ ምንም። አንቺ ቤት ቢተኛም እንደዛ ማድረግ የለብኝ። እንዲሁም ውብዬ ከተመለሰች አይተ በቃ ወንድሜ ይቅር በላት ምናምን ብለሽ ለልጆቹ ለትዳሩ ያማረ ትዳሩ እንትን ያለ ህይወቱ እንዲመለስ ነው ማድረግ ያለብሽ እንጂ አሁን አትግቢ ብለሽ ማከላከል የለብሽ። ምንም ወንድምሽ ቢሆን አሁንም እኮ እኔ እውነቱን ለማጣራት ነው እንደዚህ የሆንኩት፣ እውነቱን ለማድረግ ነው እንደዚህ የሆንኩት ብለሽ እኮ መልሰሽ ሌላ ጸጥ ውስጥ እየገባሽ ነው። የወንድምሽን ትዳር እንደዛ ያማረ ትዳር እንትን ማለት የለብህም። ሌላው ደግሞ ሲቀጥል እና ይሄ ደግሞ ልጅቷን በቃ ጓደኛህ እንዳጭበረበራት ምን እንዳላውቃለ። ውብዬ ትክክል ናት።
ከዛ በኋላ ስር ምን ትሰራለች? ናርዲ ተሰው ህይወት ውጭ ማርያምን። ይሄ ልጅ ይሄ ሰውዬ ባለትዳር ነው፣ የልጆች አባት ነው። ልጆቹ ይፈልጉታል፣ ሚስቱ ትፈልገዋለች፣ ለሚስቱ ያስፈልጋታል፣ ለልጆቹ ያስፈልጋል። ስለዚህ አንቺ እሱ ካልሆነ ብሮሽን ያጭበረበረው በውጭ በቃ ቢያንስ ሰላም ወርዶ እንኳን እስከምትግባቡ ድረስ ከውብዬ ጋር፣ ውብዬ ደግሞ ከተግባባት ሰላም ካወረዱ ምንም አትልም። ስለዚህ እስከምትግባቢ ድረስ ከነሄ ዞር ብትይ መልካም ነው። የእሱን የናሂን ትዳርና ደስታ ማየት ከፈለግሽ ማለት ነው እንጂ ቂጥቂጡ እያልሽ አስተማሚ መስለሽ እሷን ውጭ እያላችሁ እናንተ እንትን የምታደርጉበት ነገር በጣም ደስ አይለም። ቢያንስ ለእሷ ተውትና ለልጆቹ ሰው ማለት ነው፣ ለህፃኖቹ። ለምን አባታቸው ያስፈልጋችኋል። እና እንደዚህ ባታደርጉ መልካም ነው እላለሁ። ሌላው ደግሞ ሲቀጥል ለአብርሽ የማስተላልፈው መልክ ማለት ነው አሁንም ወይ ይቅርታ ካል ከልብ ተጸጽተህ ሁለተኛ ነገሮችን ላደግም ሁለተኛ ያን ነገር እንትን ላታደርግ ተንበርክከህ ልክ ሳሚ ሚስቱን እንደጠየቀ ከልብህ ይቅርታ እዛው ደጃፏ ላይ ሄደህ ለምን በቃ የሆነ አበባም ይዘህ የሚሆን ባዶችህን ይሁን አበባም ይዘህ ይሁን ደጃፏ ላይ ሄደህ ለብቻ በቃ ይቅርታ አድርጊ ብለህ ተንበርክከህ በቃ ይቅርታ ካላደረግሽ አልመለስም ብትላት ተጸጽተህ ከሆነ ሩታም ትመለሳለች ወደ ቤቷ። ካለበለዛ ትንሽ አሁንም ፋዘሬ ደግሞ እንደሚሉት ለሲስተር ለብዙዬ እንደላኩባት ከሆነ ትረጋጋ ነው ያሉት። ንዴቷት እንጂ በየጊዜው አዲስ ነገር ስታደርግ ወይ ደግሞ ከልብ ተጸጽተህ አይደለም እንትን የምትለው ቆመህ እኮ ነው። ይቅርታ አርግ ሲሉት ራሱ አብርሃም እንደዚህ ነው የሚቆመው። እግዚአብሔር ነው የምላችሁ። እና ለማንኛውም ውድ ቤተሰቦቼ ማለት ነው የዛሬ ቪዲዮ ለሁላችንም የሚጠቅማል ብዬ ነው የማስበው። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ላይክ፣ ሰብስክራይብ አድርጉኝ። ወዳችኋለሁ። ሁላችሁንም ሰላማችሁ ይብዛ ውዶቼ።